involved in the rift between UAE and Saudi Arabia? No, I'm not. I would be. I would Right? be. Well, I can settle it very easily, but they do indeed have a rift, and we can get it settled very easily. I settle wars. I settle a lot of rifts. ጋዜጠኛው ይጠይቃል። በተባበሩት አረብ ኤምሬቶችና በሳውዲ አረቢያ መካከል ባለው አለመግባባት ውስጥ እጁ አለበትን? ትራምፕ መለሱ፣ እጄስ የለበትም፣ ቢኖርበት ግን ደስ ይለኝ ነበር። ምክንያቱም እኔ በጣም በቀላሉ ችግሮችን ልፈታ የምችል ሰው ነኝ። እርግጥ ነው በሁለቱ ሀገራት መካከል ስንጥቅ ተከፍቷል። እናም ላስወግደው እችላለሁ። መቼም እኔ ጦርነቶችን የማስቆም ሰው መሆኔን ታውቃለህ። በሀገራት መካከል ያሉ ብዙ አለመግባባቶችን የምፈታ መሆኔ የተረጋገጠ ነው። ከዚህ አንጻር የሳውዲና የኤምሬቶች ጉዳይ ቀላል ነው መለሱ። ይህ የዶናልድ ትራምፕ ንግግር በተሰማ ማግስት አንድ የአሜሪካ ሴናተር አልጋ ላይ ዋሉ ታመዋል ተብሎ ሲዘገብባቸው የነበሩትን መሐመድ ቢን ዛይድን ይዘው በፎቶግራፍ ተከሰቱ። ይህ ከመሆኑ ጥቂት ቀናት ቀደም ብሎ ሌላኛው መሐመድ የውጭ ጉዳይ ሚኒስትራቸውን ወደ አዲስ አበባና አስመራ ልከው ነበረ። የሳዑዲው የውጭ ጉዳይ ሚኒስትር አብይንም ኢሳያስንም አውርተው ተመልሰዋል። እንዲያም ሆኖ የሚኒስትሩ የአዲስ አበባ ቆይታ በብልጽግና መገናኛ ብዙሃን ዘንድ አጀብና ጩኸት አልተከተለውም። በአስመራ ግን ሳቅና ፈገግታ የተሞላበት ሆኗል። የሁለቱ መሐመዶች የቢን ሳልማንና ቢን ዛይድ ግጭት ተራ ጸብ መሆኑ አብቅቶ የአሜሪካን ሚና የሚጠይቅበት ደረጃ ላይ ደርሷል። ጥያቄው እነዚህ ሁለት መሐመዶች የፈጠሩት ጸብ በፕሬዚዳንት ትራምፕ ትዕዛዝ የሚቆም ነው ወይ የሚለው ነው። የእነዚህ ሁለት ዞኖች ጸብ የሚጎዳው ሳር ዱባይና ጅዳ፣ አቡዳቢና ሪያድ አይገኝም። በፍጹም የሁለቱ ሰዎች ጸብ በግዛቶቻቸው ላይ አይተገበርምና የሚዋጋም ሰራዊት ሆነ የሚመዋጊያ መሬት የላቸውምና በሳውዲና በኤምሬትስ ሰማይ ስር ደም ይፈሳል፣ አካል ይጎድላል ተብሎ አይጠበቅም። በሩቅ ለመዋጋት ሲወጡ ከጦር ሜዳዎቻቸው መካከል ምስራቅ አፍሪካ አንዱ ነው። ከየመን እስከ ሱዳን፣ ከኢትዮጵያ እስከ ሶማሊያ የቅጥር ጦርነታቸው መድረክ ወደ መሆን እያደገ መጥቷል። እስከ ዛሬም በምስራቅ አፍሪካ ሀገራት ጸብና ፍቅር ላይ እሳትና ውሃ ሲጨምሩ ነበር። ኢትዮጵያና ኤርትራ ሲዋጉም ሆነ ሲታረቁ አለን ሲሉ ታይተዋል። ኢትዮጵያ የእርስ በርስ ጦርነቱ ስትገባም ሆነ የኢኮኖሚ ሪፎርም አደርጋለሁ ስትል የጠመንጇንም የገንዘቧንም ካዝናዎች ሊሞሉ ጥረዋል። ሱዳን መፈንቅለ መንግስት ስታካሄድም ሆነ ጦርነቱ ስትገባ ፈጥነው የተገኙት እነዚሁ ሀገራት ናቸው። የሁለቱ መሐመዶች ጸብ በኢትዮጵያና በሱዳን ጦርነት ላይ በኤርትራና በየመን የውስጥ ጉዳይ ላይ የሚኖረው አሉታዊ ሚና የበዛ እንደሚሆን ይገመታል። ሰዎቹ ከቀይ ባህር የላይኛው ጫፍ እስከ ህንድ ውቅያኖስ ጠርዝ ድረስ እጃቸው ረዥም ነው። እናም እነዚህ ፊት ለፊት የማይታኮሱት ሰዎች ፍልሚያውን የሚገጥሙት እንደ አብይ አህመድ ያሉትን ለአገራቸው ክብርና ፍቅር የሌላቸውን ተላላኪዎች፣ እንደ ኢሳያስ አፈወርቂ ያሉትን የቀጣናውን በጥባጮች፣ እንደ ሄሚቲ ያሉትን ሽፍቶች፣ እንደ ሐሰን ሼክ ያሉትን ልፍስፍስ መንግስቶች ይዘው ለመሆኑ አሁናዊ ድርጊታቸው ምስክር ነው። የሮይተርስ የምርመራና ሳተላይት አገዝ ዘገባ ብልጽግና የኤምሬቶች መልእክተኛ ሆኖ ለሱዳን ተፋላሚዎች የጦር ሰፈር እየገነባ መሆኑን ካጋለጠ በኋላ የፖለቲካና ዲፕሎማሲ ደም ግፊት ከፍና ዝቅ ሲል ከርሟል። ሳውዲ ወደ አዲስ አበባም ወደ አስመራም የበረረችው፣ አሜሪካ በሱዳን ሽፍታ ላይ ማዕቀብ የጣለችው ከዚህ ሁሉ ሁነት በኋላ ነው። የሱዳኑ ሽፍታና አብይ አህመድ የኤምሬቶች ተላላኪ መሆናቸው ፀሐይና ጨረቃ ያወቁት ሐቅ ሆኗል። ኢሳያስ አፈወርቂን የምታዘው ሪያድ መሆኗን አሌ የሚል የለም። እናም እነዚህን ሁለት መሐመዶች ማስማማት የአፍሪካ ቀንድን ሰላም ለመመለስ ይረዳል ወይ የሚለው ጥያቄ መወያያ ነው። በእርግጥስ ፕሬዚዳንት ትራምፕ እንደሚሉት የኤምሬቱን መሐመድና የሳውዲውን መሐመድ ማስታረቅ ቀላል ስራ ነው ወይ? ሰሞኑን ከቢን ዛይድ ጋር በፎቶ የተከሰቱት አሜሪካዊ ሴናተር እረፉ ሲሉስ ምን ማለታቸው ነው? ደግሞስ ግን ሳውዲና ኤምሬቶች ሲጣሉ የመጀመሪያቸው ነው ወይ? የአሁኑ ጸባቸው ስረ መሰረትስ ምንድን ነው? ይህንን ሰሞነኛ አጀንዳ በእነዚህ ጥያቄዎች ዙሪያ ለማብራራት ደቂቃዎችን እንጨምራለን። አብራችሁን ቆዩ። ከ10 ዓመታት በፊት አንዱ መምህር ሌላው ደቀ መዝሙር ነበሩ። ሁለቱ ዝሆኖች ፍቅራቸው ከሳውዲ በረሃ የሞቀ ከኤምሬትስ ከተሞችም የደመቀ ነው ተብሎ ተጽፎለትም ነበር። ተፋቅረው የመንን አድቅቀዋል። በግብፅ መፈንቅለ መንግስት አድርገዋል። በምስራቅ አፍሪካ ኢትዮጵያና ኤርትራን አስታረቅን ብለዋል። የሊቢያን ቀውስ ከድጥ ወደ ማጥ አድርገዋል። በካርቱምና በአዲስ አበባ ቢሊዮን ዶላሮችን አፍስሰዋል። አሁን ሁለቱ ፍቅራቸውን ቅልጥ ባለ ጸብ ተክተዋል። በእርግጥ መሐመድ ቢን ሳልማን በሳውዲ መሐመድ ቢን ዛይድ በአቡዳቢ ወደ ስልጣን ሲመጡ ረገብ ያለ ቢሆንም ሁለቱን ሀገራት የሁለቱ መሐመድ አባቶች ዘመንም በሚመሯቸው ወቅት በወዳጅነት ያሳለፉት ጊዜ
ጥቂት ነው። የዘመናት ግንኙነታቸውን በውጥረት የተሞላ መሆኑን የሚያስነብቡ ጸሐፊዎች ኤምሬቶች ነፃነቷን ካገኘችበት ከ1971 የጀመረ የጋራ ጸብ አላቸው ይላሉ። የአገሪቱ መስራችና የአሁኑ ፕሬዚዳንት የመሐመድ ቢን ዛይድ አባት አገር አቅንተው የመጀመሪያው የተባበሩት አረብ ኤምሬቶች ፕሬዚዳንት ከሆኑበት ጊዜ አንስቶ አቡዳቢና ሪያድ ሄድ መለስ በሚል ጸብ ውስጥ አሳልፈዋል። የአረብ ባህረ ሰላጤን ለመቆጣጠር በሚደረግ ፉክክር ምክንያት ሳውዲ ለጎረቤቷ ኤምሬቶች እውቅና አልሰጥም ብላ ዓመታትን ተሻግራ ነበር። እንደ ሉዓላዊ ሀገር እንደ አዲስ መንግስት አልቆጥርሽም ነው ነገሩ። በነዳጅ በበለጸጉ ቀጠናዎቻቸው ውስጥ የግዛት ይገባኛል ጥያቄም ሲያጋጫቸው ኖሯል። በ2009 እንደ አውሮፓ አቆጣጠር ሪያድ የባህረ ሰላጤው ሀገራት የጋራ ማዕከላዊ ባንክ ይኑረን ስትል ያቀረበችውን ጥያቄ አቡዳቢ ውድቅ ያደረገችው ምክንያትም ይሄው የኢኮኖሚ ባላንጣነት መነሻ ነው። የሁለቱ ሀገራት ግንኙነት መሻሻልን ያሳየው ሁለቱ መሐመዶች ወደ ስልጣን ማማው ሲጠጉ እንደነበር የሚያስታውሱት የዎል ስትሪት ጆርናል 4 ዘጋቢዎች የኤምሬቶቹ የዛሬው ፕሬዝዳንት ያኔው አልጋ ወራሽ የአገሪቱ መሪ የነበሩት ወንድማቸው በስትሮክ ህመም ከስራ ውጭ በሆኑ ጊዜ የአቡዳቢው ቤተ መንግስት አለቃ እሳቸው ነበሩ። በወቅቱ 54 ዓመታቸው ነበር። ጊዜው የሳውዲው መሐመድ ቢን ሳልማን ከአባታቸው ጋር በተስማሙት መሰረት በ29 ዓመታቸው መንግስታዊ ስልጣኑን የጨበጡበት ሁለቱም የተናበቡበት ጊዜ ነበር ይላሉ። ሁለቱ መሐመዶች ፍቅራቸው ቴምር ያጓርስ ነበር ያስባለው ከዚህ በኋላ ነው። ወዳጅነት የጀመሩት ገና በሙሉ ንግስና ዘውድ ሳይደፉ ነው። ሁለቱም በዚያ ሰሞን የሳውዲን በረሃዎች ያቆራረጡ የመስክ ጉዞዎችን እስከ ማድረግ ደርሰዋል። የሰለጠኑ ጭልፊቶችን ይዘው በአሸዋ ላይ ተጫውተዋል እንደ ሕፃን ልጅ። ፕሬዚዳንታዊ የጎልፍ ጨዋታም አካሂደዋል። እንዲህ ያለው ወዳጅነታቸው አንዱ የሌላኛውን መንግስት እስከ ማገዝ የደረሰ ነበር። በዲፕሎማሲው ዓለም በጀማል ካሾጊ የግድያ ምክንያት ዓለም አግልሏቸው የነበሩትን መሐመድ ቢን ሳልማንን እንዳይተው በብዙ የደከሙት የኤምሬቶቹ መሐመድ ቢን ዛይድ ናቸው። ያኔም በዶናልድ ትራምፕ ትመራ የነበረችው አሜሪካ ለሳውዲ አረቢያ እንድትራራ ለማድረግ ቁልፉን ሚና የተወጡት የኤምሬት ፕሬዚዳንት ናቸው ይባልላቸዋል። ጥረታቸው ተሳክቶም ትራምፕ ሳውዲ አረቢያን ጎብኝተዋል። የሳውዲው ሰው የአገራቸውን ኢኮኖሚያዊ እቅድ ሲያወጡም ሆነ ወግ አጥባቂውን ንጉሳዊ ባህል ለማሻሻል ሲያስቡ ዋና አማካሪያቸው የ25 ዓመት ታላቃቸው የኤምሬቶቹ አልጋ ወራሽ ነበሩ። በጋራ ወታደራዊ ዘመቻ ከፍተው የመንን ወረዋል። በግብፅ መፈንቅለ መንግስት ተካሂዶ ኤልሲሲ ስልጣን ሲይዙ ከመጋረጃ ጀርባ በጋራ ዶልተዋል። የመንን ተባብረው ከአረብ ሊግ አባረዋታል። እንዲህ ያለ መናበብ፣ እንዲህም ያለ መቀናጀት የነበራቸው ጓደኛሞች አሁን እሳትና ጭድ ናቸው። መሐመድ ቢን ሳልማን የኤምሬቶቹን ፕሬዚዳንት የሳውዲ ብቻ ሳይሆን የቀጣናውን ሀገራት ጥቅም የሚጎዳ ተግባር ውስጥ የተሰማራ እያሏቸው ነው። የቀድሞው የሲአይኤ ባልደረባ ዳግላስ ሎንዶን መሐመድ ሰልማን መሐመድ ዛይድን አይወደውም፣ ልኩን ሊያሳየው ይፈልጋል ሲሉ በሲኤንኤን የተናገሩትም ለዚህ ይመስላል። ባለሙያው ሐሳባቸውን ሲቀጥሉ የሳውዲው ልዑል ያለውን የሚፈጽም በመሆኑ የተናገረውን ሁሉ አያደርገውም አልልም ይላሉ። ጥያቄው ለምን ተጠላሉ? ያ ባሸዋ ላይ የሚያስውለው ፍቅራቸው፣ ያ ካሸዋ የበዛ ይመስል የነበረው መዋደዳቸው ከመቼው ወደ ጸብ ተለወጠ የሚለው ነው። The United Arab Emirates is pulling its remaining forces out of Yemen after Saudi Arabia attacked an Emirati shipment in a Yemeni port. Black smoke could be seen in Mukalla. በእርግጥም የመን የሁለቱ መሐመዶች ጸብ ምንጭ ደግሞም ጸቡ ለአደባባይ እንዲውል ምክንያት የሆነች ሀገር ነች። እዚህ ጋር በመካከለኛው ምስራቅ ጉዳዮች በተለይም በኤምሬትስ ፖለቲካ ላይ መጽሐፎችን ያስነበቡትን ክርስቲያን ኤሊርችሰን ሰሞኑን ለዘ ኒውዮርከር የሰጡት ሰፊ ቃለ ምልልስ እማኝ መሆን ይችላል። ሁለቱ መሐመዶች ጸባቸው አሁን ይፋ ወጣ እንጂ የከረመ ነው በማለት ጥሉ የሰነበተ ሳውዲና ኤምሬቶች አብረው ዘምተውበት በነበረው የየመን ጦርነት ዘመን የጀመረ መሐመድ ቢን ዛይድ ማፈግፈግ ሲጀምሩ በ2019 ሐምሌ ላይ የተነሳ ነው ይላሉ። ዘ ቤስት ኦፍ ፍሬነሚስ በሚል ርዕስ የሁለቱን ሰዎች ጸብ ስረ መሰረቱን የጻፉት 4 የዌል ስትሪት ጆርናል ባልደረቦች ደግሞ ነገሩን ወደ ታህሳስ 2022 ይመልሱትና በሳውዲ ቤተ መንግስት ሆነ ያሉትን ነገር ያስታውሳሉ። በዚያ በታህሳስ ወር ባንዱ ማለዳ የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን የአገራቸውን ጋዜጠኞች በሪያድ ቤተ መንግስት ጠሩ። ሁሉንም ጋዜጠኞች መቅረጽ ድምፃቸውንና የቴሌቪዥን ካሜራዎቻቸውን እንዲያጠፉ ካዘዙ በኋላ አስደንጋጭ መልእክት መናገር ጀመሩ። ለአስርታት እንደ ወዳጅ ያቀረብናት አጋራችን መስላን ያስጠጋናት የተባበሩት አረብ ኤምሬቶች ከጀርባ ወግታናለች። ምን ማድረግ እንደምችል አላወቁም፣ አሳያችኋለሁ ሲሉ ተደመጡ። ከዚያ በኋላ ነገሩ መገናኛ ብዙሃን እጅ ገባ። ያለመግባባታቸው ምክንያት የወሰን ጉዳይ፣ የኢራንና እስራኤል የባህረ ሰላጤው ጉዳይ፣ የነዳጅና የመን ጉዳይ ወዘተ ነው።
አንድ የአሜሪካ ባለስልጣን የሁለቱን መሪዎች ልዩነት የሚገልጹት በቀጣናው ቁልፍ ሰው ሆኖ ለመውጣት የሚደረግ ፉክክር ያመጣው ግለሰባዊ ውድድር ነው በማለት ነው። ከ11 ዓመታት በፊት የመን ላይ በጋራ ዘመቻ አድርገው አዝማሚያውን አይተው ተገንጣዮችን ወደ ማደራጀት የገቡት መሐመድ ቢን ዛይድ ለመሐመድ ቢን ሳልማን ምቾት የሚሰጡ አልሆኑም የሚሉ ሰዎችን ሐሳብ የሚደግፈው የክርስቲያን ትንታኔ በተለይ በ2019 ሁቲዎች በሳውዲ ግዛት ውስጥ ገብተው ጥቃት ከሰነዘሩ በኋላ ነገሮች ተቀያየሩ ይላሉ። በዚያ ጥቃት ሳውዲ አረቢያ የሚደርስላት አጣች። እናም የአገሪቱን የሽግግር መንግስት መደገፍና ከእርሱ ጋር ስምምነትን መመስረት ምርጫው አደረገች። በጥቃቱ የተደናገጠችው ኤምሬቶችም ወደ ደቡብ ሄዳ እንደለመደችው ተገንጣዮችን ማስታጠቅ ጀመረች ነው ነገሩ። ከዚያም ሁኔታቸው ለየቅል ሆነና ባሳለፍነው ታህሳስ በኤምሬትስ የሚደገፉት የደቡብ የመን ተገንጣዮች በድል ገሰገሱ። ሳውዲ አረቢያም በቦምብ ደበደበቻቸው። ይህኔ ጸባቸው ለአደባባይ የመዋሉ ነገር እርግጥ ሆነ ሲሉም ያብራሩታል። በዓለም የነዳጅ ገበያ ላይ ባላቸው ሚናም የሰፋ ልዩነት ፈጥረዋል። እዚህ ጋር የኢኮኖሚ ፉክክር የሚመስል ነገር አለ። ሳውዲ በነዳጅ ላይ ያለኝ የኢኮኖሚ ጥገኝነት ማብቃት አለበት ካለች ቆየች። እናም በዱባይ ዋና ጽሕፈት ቤታቸውን ያደረጉ ትላልቅ የምዕራቡ ዓለም ኩባንያዎች ቢሮአቸውን ወደ ሪያድ እንዳሻግሩ ካልሆነም በሳውዲ ቅርንጫፍ ጽሕፈት ቤቶቻቸውን መክፈታቸውን እንደማይቀጥሉ መመሪያ ወጣች። መሐመድ ቢን ሳልማን ከፕሬዚዳንት መሐመድ ቢን ዛይድ ሀገር ከሚያስኮበልሏቸው ባለጠጋዎች ባሻገር በአገራቸው ግዙፍ ቴክኖሎጂ ማዕከላትን ለመገንባት በዚህም በርካታ ቱሪስቶችን በመሳብ ለዘመናት ኤምሬቶች የተቆጣጠረችውን የአረቡን ዓለም የንግድ ሂደት ለመብለጥ በማሰብ የአገራቸውን ወግ አጥባቂ ሕጎች በማሻሻል ጭምር ተንቀሳቀሱ። ናሽናል ኤርላይንስ የተሰኘ አየር መንገድ በማቋቋምም የኤምሬትስን አየር መንገድ እንዲፎካከር ተልእኮ ሰጡ። በዓለም አደባባይ ቅቡል ለመሆንም በእግር ኳስ ኢንቨስትመንት ላይ ተሰማርተው እነ ክርስቲያኖ ሮናልዶን፣ እነ ካሪም ቤንዜማን፣ እነ ሳዲዮ ማኔን በመውሰድ ረብጣ ሀብታቸውን ከሰከሱ። በእንግሊዝ ፕሪምየር ሊግ ውስጥ ሀብት ለማፍሰስም ተሰማሩ። በስፖርቱ ዓለም የሁለቱ መሐመዶች ፉክክር ሲቀጥል ቢን ሳልማን ኒውካስትል ዩናይትድን፣ ቢን ዛይድ ማንቸስተር ሲቲን ገዝተው በእንግሊዝ የእግር ኳስ ገበያ ላይ ደምቀው በሚታዩበት መድረክ ለመንጸባረቅ ጣሩ። ይህ ሁሉ ፉክክር ጤናማ አልነበረም የሚሉ ሰዎች መሐመድ ቢን ዛይድ የመሐመድ ቢን ሳልማን ፕሮጀክት ዋና አደናቃፊ ሆነው ወጡ ይላሉ። ሁለቱ መሐመዶች የተካረረ ጸብ ውስጥ ካስገቧቸው ጉዳዮች መካከል አንዱ በዱባይ ቢሮ ያላቸው ዓለም አቀፍ ድርጅቶች ወደ ጂዳና ሪያድ እንዲዛወሩ በጠየቁ ጊዜ ነው የሚሉት ለሳውዲው ንጉሥ በሕግ በፖሊሲና በመንግስት አስተዳደር ላይ ምክር የሚሰጠው የሹራ ምክር ቤት አባል በመሆን ለሁለት ዙር ያገለገሉት ዶክተር አህመድ አልቱዋጅሪ ትናንት ከሚድል ኢስታይ ጋር ባደረጉት ውይይት ቀና ሲሉ ቢን ዛይድን ይወነጅሏቸዋል። How far will this split go between Saudi Arabia and Abu Dhabi? ሪያድ በኤምሬትስ ዋና መስሪያ ቤት ያላቸው ኩባንያዎች ወደ ሳውዲ አረቢያ እንዲመለሱ ጥሪ ማቅረቧ በሁለቱ ሀገራት መካከል ላለው መለያየት ሌላኛው ምክንያት ነው። መሐመድ ቢን ዛይድ የኢኮኖሚው መጠንና ትኩረት ከኤምሬትስ ወደ ሳውዲ አረቢያ በፍጥነት መዞሩን በጭራሽ ሊቀበሉ አልቻለም። ልዑል መሐመድ ቢን ሳልማን ይህንን የ2030 የተሰኘ ግዙፍ ራዕይ አላቸው። ልዑል መሐመድ ቢን ሳልማን ይህ 2030 በተሰኘ ግዙፍ ራዕያቸው ውስጥ የጠቀለሉት ሀሳብ የተጀመረው ገና ምንም አይነት ጦርነት በየመን ከመጀመሩ በፊት ነበር። በኢኮኖሚ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ሊነጻጸሩ አይችሉም። ሳውዲ አረቢያ በመካከለኛው ምስራቅ ትልቅ ገበያ ናት። በዓለም ላይ ካሉ 25 ትላልቅ ኢኮኖሚዎች አንዱ ነው። ወደ 35 ወይም 36 የሚጠጉ ዩኒቨርሲቲዎች አሏት። ብዙ ግዙፍ የምርምር ማዕከላትም አሏት። አቡዳቢ ሳውዲ ውስጥ ብትሆን የአንድ ግዛት ትንሽ ወረዳ ናት። በወታደራዊ ኃይልም ይሁን በዓለም አቀፍ ተጽዕኖ ልታወዳደራቸው አትችልም። አልጋውራሽ መሐመድ ትኩረታቸውንና የኢኮኖሚ ፍላጎታቸውን ከኤምሬትስ ወደ ሳውዲ አረቢያ እንዲያዞሩ መጠየቃቸው የፈጠረው የቅናት ስሜት መሐመድ ቢን ዛይድን አስቆጥቶታል። There's no comparison. You can't compare. Even in military power, in international influence. እኒህ ሳውዲ አረቢያዊ ምሁር ቅናት ሲሉ የጠሩትን ጉዳይ የሚስማማበት የዋሽንግተን ፖስቱ አምደኛ ዴቪድ ኢግናቲዮስ መሐመድ ቢን ሳልማን ወደ ስልጣን እንደመጣ አማካሪው መሐመድ ቢን ዛይድ ነበር ይልና ሰልማን ስልጣኑን እያጠናከረ ሲመጣ በኤምሬትስ መመከር ሰለቸው። የሳውዲው አልጋውራሽ ከትንሽ ሀገር መመሪያ መቀበልን አልወደደውም። ኤምሬቶችም በሪያድ ከሚመራ ቀጣናዊ የበላይነት ትዕዛዝ መቀበልን ጠሉ። እንደ ማንኛውም የቤተሰብ ጠብ ጉዳዩ በከፊል ስለ ገንዘብና ስልጣን ቢሆንም በጥልቀት ሲታይ ግን ቅናትና ቅሬታም ያለበት ነው በማለት ይጋረዋል። ለዘኒውዮርከር አስተያየታቸውን የሰጡት ቀደም ሲል የጠቀስናቸው ባለሙያ ክርስቲያንም ሁለቱ ሀገሮች የሚመጣጠን ስም፣ ታሪክ፣ ስራና ዝና እንደሌላቸው ሲያብራሩ እንዲህ ይላሉ።
ሳውዲ አረቢያ በጣም ትልቅ አገር ነች። ከ20 ሚሊዮን በላይ ህዝብ አላት። በሁለቱ የእስልምና ቅዱስ ቦታዎች መካና መዲናም የሚገኙባት ነች። በሳውዲ ፖሊሲ አወጣጥ ውስጥ ሃይማኖት ትልቅ ስርዓት አለው። ስለዚህ ሳውዲዎች ፖሊሲዎቻቸው በአገር ውስጥም ሆነ በአረብና በሙስሊም ዓለም እንዴት እንደሚታዩ ሁልጊዜ ይጠነቀቃሉ። መሐመድ ቢን ሳልማን በአልጋ ወራሽነታቸው መጀመሪያ ላይ ብዙ እርምጃዎችን ቢወስዱም እንደ መሐመድ ቢን ዛይድ በትንሽ የህዝብ ቁጥር ወሳኝ እርምጃ የመውሰድ ችሎታ ሊያጥራቸው ይችላል። በሳውዲ አረቢያ ዘንድ ሌላኛው ጥንቃቄ የሚደረግበት ጉዳይ የእስራኤል ፖለቲካ ነው። እስራኤልን እንዴት እንያዛት የሚለው በሪያድ ጥንቃቄ የሚሻ ጉዳይ ነው። ይሄኛው ጉዳይ ግን ለአቡዳቢ ቀላል ነገር ሆኗል። በዚያ ከእስራኤል ጋር ይፋዊ የዲፕሎማሲ ግንኙነት ለመመስረት የሚያስችለውን አብርሃማዊ ስምምነትም በዶናልድ ትራምፕ አመቻችነት ፈርመዋል። ከየመን፣ ሱዳን፣ ከኢትዮጵያና ኤርትራ እንዲሁም ከቀይ ባህር አጀንዳዎች በተጨማሪ ሳውዲና ኤምሬቶች አባል የሆኑበት የነዳጅ ላኪ ሀገራት ድርጅትም ለሁለቱ መሪዎች ጸብ ምክንያት ሆኗል። በእንግሊዝኛ ምህፃሩ ኦፔክ እየተባለ የሚጠራው ድርጅቱ 13 አባል ሀገራትን ያቀፈ ነው። የእነዚህ ሀገራት ስብስብ ከሩሲያ ጋር ወግኖ ከ2 ዓመት በፊት የነዳጅ አቅርቦትን ለመቀነሱ ወሰነ። ሞስኮ ይህንን ያደረገችበት ምክንያት አሜሪካን ለመገዳደር ብላ ነበር። ኤምሬቶችም ይህንን የሩሲያን አቋም ደግፋ እንቀንስ ስትል ሳውዲ ተቃራኒው ይሁን አለች። በዚያም ሪያድ ተገዳ የድርጅቱን ውሳኔ ተቀበለች። የመሐመድ ሰልማን አገር ታልቦ ያላለቀ መሬቷ በየቀኑ ከ4 ሚሊዮን በርሜል በላይ ነዳጅ ይሰጣታል። ይህንንም ወደ 5 ሚሊዮን የማሳደግና ቶሎ ቶሎ የመሸጥ እቅድ አላት። ብዙ ማምረት፣ ከዚህም በላይ መሸጥም ትፈልጋለች። ይህንን ሳታደርግ ስትቀር ቢሊዮን ዶላር እያጣች እንደሆነ ይሰማታል። ግን የኦፔክ ፖሊሲ ከ3 ሚሊዮን በላይ ወደ ዓለም ገበያ እንድታመጣ አይፈቅድላትም። ልዩነታቸው የሚመነጨውም እዚህ ጋር ነው። አሁን ጥያቄው ይህንን የተወሳሰበና ስር የሰደደ ልዩነት ፕሬዚዳንት ትራምፕ እንዳሉት በቀላሉ የሚፈታ ነው ወይ የሚለው ነው። So what I'm going to tell anybody that will listen in the Mideast, don't let this moment pass. Be smart, but don't be locked down with fear. ስለ መካከለኛው ምስራቅ ስናገር ለሚሰማኝ ለማንኛውም ሰው የሚናገረው ነገር ቢኖር ሳውዲና ኤምሬቶች እረፉ የሚለውን ነው። እረፉ፣ ይህ ቅጽበት እንዲያመልጣችሁም አትፍቀዱ። ብልህ ሁኑ እንጂ በፍርሃት አትታሰሩ። እናም ለመሐመድ ቢን ሳልማንና ለመሐመድ ቢን ዛይድ የምላችሁ ተውት፣ ይብቃችሁ ነው። መሐመድ ቢን ዛይድ ጽዮናዊ አይደለም። በዚህ የማይረባ ነገር እየኮነናችሁ ግጭት እንዲካሄድና ኢራን እንድትበረታታ እያደረጋችሁ ነው። ሳውዲዎች አውቃለሁ፣ በየመንና በሱዳን ጉዳይ ሁለታችሁም ልዩነት አላችሁ። ነገር ግን በትልቁ ማሰብ ይገባናል። በታሪክ አፋፍ ላይ እንዳላችሁ ተረዱ። እኒህ ሰው ሌንዚ ግርሃም ይባላሉ። ሰሞኑን ታመው የአልጋ ቁራኛ ሆነዋል ሊባልላቸው የነበሩትን የኤምሬቶቹን ፕሬዚዳንት ይዘው በፎቶ የተከሰቱት አሜሪካዊ ሴናተር ናቸው። በንግግራቸው እንደጠቆሙት ሳውዲዎች መሐመድ ቢን ዛይድን የሚወነጅሏቸው የእስራኤል የትሮይ ፈረስ ነው እያሉ ነው። እናም እስራኤል ይሏት ሀገር የሁለቱ መሐመዶች ጸብ ተጨማሪ ሰበብ ነች ማለት ይሆናል። ይህንን ውስብስብ ነገር ነው እንግዲህ ትራምፕ ለእኔ ቀላል ነው ሲሉ የተደመጡት። ዋሽንግተን በጸረ ኢራን እንቅስቃሴዋም ሆነ የየመንን ችግር ለመፍታት በምታደርገው ጥረት የሪያድም የአቡዳቢም ድጋፍ ያስፈልጋታል። አሁን ሁለቱም መሐመዶች ከአሜሪካ ፍላጎቶች የተጣጣሙ አይደሉም። በዩክሬን ሩሲያ ጦርነትም ሆነ ከቻይና ጋር ባላቸው ግንኙነት የአሜሪካ ፍላጎት ከግምት ውስጥ አልገባም። ሁለቱም መሐመዶች ከሞስኮና ቤጂንግ ጋር የሚያደርጉት ግንኙነት የዋይት ሃውስ አለቆችን የሚያሳስብ ነው። የፕሬዚዳንት ትራምፕ የንግድ አእምሮ እንዲሁም ቤተሰባቸው በሳውዲ ያለው ኢንቨስትመንትና የመሐመድ ቢን ሳልማን አገር ስር የሰደደ ቢሮክራሲ ያለው መሆኑ በአሜሪካ ተመራጭ አድርገዋል የሚሉ ተንታኞች በባይደን ዘመን ሁለቱንም መሐመዶች ፊት ለፊት ለማገናኘት ጥረት ተደርጎ እንደነበረ ያስታውሳሉ። በ2023 ግንቦት የወቅቱ ፕሬዚዳንት ባይደን ለማወያየት ስብሰባ ጠሯቸው። የሳውዲው ንጉሥ በውይይቱ ላይ ሲገኙ የኤምሬቶቹ ፕሬዚዳንት ግን ታናሽ ወንድማቸውን ልከው ቀሩ። አጋጣሚው የመሐመድ ሰልማንን በራስ መተማመን የሚያሳይ ተብሎለታል። የውይይት መድረኩን የሳውዲው ንጉሥ አቋማቸውን ለማስተላለፍ ተጠቅመውበታልም። ወንድምህን በየመን የምናደርገውን ተኩስ የማስቆም ሂደት ከማደናቀፍ ተቆጠበለው ሲሉ እንደተናገሩትም ዌል ስትሬት ጀርናል ጽፈዋል። ፕሬዚዳንት ትራምፕ ይህንን ጉዳይ ለእኔ ጣሉት አይነት ንግግር ከመናገራቸው አስቀድሞ የተነበበው የዴቪድ ኢግናቲዮስ የዋሽንግተን ፖስት ጽሑፍ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ ሲዝቱ፣ በጋዛ ሐማስን ትጥቅ ለማስፈታት ሲሞክሩ፣ የእስራኤልን ግንኙነት ከሶሪያና ሊባኖስ ጋር ለማጥበብ ሲጥሩ የተቀናጀ የባህረ ሰላጤው ሀገራት ድጋፍ ያስፈልጋቸዋል ይላል። ይሁን እንጂ የትራምፕ አስተዳደር የኤምሬትስን ቅርንጫፎች በመቅጣት በተዘዋዋሪ የመሐመድ ቢን ዛይድን እጆች ለመከርከም እየጣረ ይመስላል። ልክ እንደ አብይ አህመድ በሱዳን የኤምሬትስ ተላላኪ የሆነውን ሄሚቲንና አዛዦቹን ማዕቀብ ጥለውባቸዋል። እንደ መንግስትም የሚመለከተው በሳውዲ የሚደገፈውን የአልቡህራንን አስተዳደር ነው። ይህ ሁሉ የሆነው ከ2 ወራት በፊት መሐመድ ቢን ሳልማን ወደ ዋይት ሃውስ ባቀኑ ጊዜ ባቀረቡት ጥያቄ ነው የሚሉ ታዛቢዎች
የሳውዲው አልጋ ወራሽ የጠየቁት በራሱ በኤምሬትስ ላይ በቀጥታ እርምጃና ማዕቀብ እንዲጣል ነበር ሲሉ ያክላሉ። እናም የሳውዲና የኤምሬቶች ጉዳይ ሁሉን ቻይ ነኝ በሚሉት የዶናልድ ትራምፕ እጅ ብቻ ሳይሆን በእሳቸው የስልጣን ዘመንም የሚፈታም የሚቃለልም አይሆንም የሚለው ብዙዎችን እያስማማ ያለ ጉዳይ ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።